የማክሰኞ የ7 ሰዓት ዜናዎችን ይዘን ቀርበናል። ከዘገባዎቹ ጋር ዮናስ ተሾመ ነኝ። የፌዴራል ስፖርት ኮሚሽን በ2005 የስራ አፈጻጸም ከእቅድ አንጻር የተሻለ እንደነበር አስታወቀም። በ2006 ዓ.ም ለመስራት ከታቀዱት ዋና ዋና ስራዎች የዘመናዊ ስታዲየም ግንባታን ጨምሮ በትራንስፎርሜሽን እቅዱ የታቀዱትን ስራዎች መተግበር መሆኑም ተገልጿል። ፍስሐ ገብረ ሚካኤል የፌዴራል ስፖርት ኮሚሽን ኮሚሽነር አቶ አብዲሳ ያደታ ትላንት ለሀገር ውስጥ ጋዜጠኞች በሰጡት መግለጫ በዋናነት በኮሚሽኑ ባለፈው ዓመት ሊሰሩ ከታቀዱ ስራዎች መካከል የሰው ኃይል አቅም ግንባታ፣ የማዘውተሪያ ቦታ ማስፋፋት፣ የታዳጊ ወጣቶች ፕሮጀክት ስልጠና፣ የባለሙያዎች ስልጠና ዋና ዋና ስራዎች እንደነበሩም ተናግረዋል። በዚህም ስኬታማ አፈጻጸም እንደነበር ነው ኮሚሽነሩ የተናገሩት። በሀገር ውስጥ ከተሰሩ ስራዎች መካከል ደረጃውን የጠበቀ ስቴዲየም ግንባታ ሲሆን ለዚህም የሚሆን 200 ሚሊዮን ብር በመንግስት መመደቡን ተናግረው በዚህ ዓመት መጨረሻ ስራው እንደሚጀመር ገልጸዋል። በጀት የማስመደቡ በካፒታል በጀት ውስጥ ይሄ በጀት ወደፊት እንዲተከል የማድረጉ ስራ ተሳክቶልናል። መሬቱን ነፃ የማድረግ ስራ ተጀምሯል። በዲዛይኑ ብቃት ያላቸው ኮንትራክተሮች ህጉ በሚፈቅደው መሰረት የመስጠት ስራ እየተሰራ ያለበት ሁኔታ ያልተጠናቀቀ ግን እየተሰራ ያለበት ሁኔታ ሂደት ላይ ነው። ከብሔራዊ ስታዲየሙ ጋር ተያይዞ እየተሰራ ያለው ነገር ሂደት ላይ ሶስቱ ነገሮች እየተሰሩ ናቸው። ይሄ ስራ በሚፈለገው ደረጃ ተጠናቆ የወረቀት ስራ የሚሆኑ ተጠናቆ ወደ ሚያዝያ መጋቢት አካባቢ መሬት እናወርዳለን። ኮሚሽኑ ባለፈው ዓመት በመንግስት 404 ሚሊዮን ብር በጀት የተመደበለት ሲሆን በክልሎች ደረጃም ስፖርቱን ለማስፋፋት በሁለት ከተሞችና በ3 ክልሎች 15 ማዕከላትን ለመገንባት በተያዘው እቅድ መሰረት የተወሰኑ ክልሎች በጀት መድበው ስራ መጀመራቸውን የተናገሩት። በፌዴራል ስፖርት ኮሚሽን በ2005 በክልሎችና በከተሞች በስፖርቱ ዘርፍ ለመስራት ከታቀዱ ስራዎች 95 በመቶ ስራ ላይ መዋሉን ነው ኮሚሽነሩ ያሳወቁት። በኮሚሽኑ ባለፈው ዓመት እንደ ድክመት ከተወሰዱ ስራዎች መካከል የፌዴሬሽኖች አቅም ውስንነት፣ የሁሉም ክልሎች እኩል በተፈለገው ደረጃ ያለ መንቀሳቀስ እንደ ችግር መወሰዱን ተገልጾ በ2006 ዓ.ም ይህንን ለመፍታት በስፋት እንደሚንቀሳቀስ ነው ኮሚሽኑ የገለጹት። የሉሲ ተስፋ የሴቶች እግር ኳስ ተጫዋቾች ስልጠና ተጠናቀቀ። የሉሲዎች ዋና አሰልጣኝ ስዩም ከበደ በስልጠናው የወደፊት ተተኪዎች መኖራቸውን ያየንበት ነው ብለዋል። በስልጠናው 24 ተጫዋቾች ለክለብ የመፈረም እድል ሲያገኙ በኢትዮጵያ ስፖርት አካዳሚ የሚገቡ ታዳጊዎችም ተመልምለዋል። ምስራች እርኮ የሉሲ ተስፋ የሴቶች እግር ኳስ ተጫዋቾች ስልጠና ካለፈው ሐምሌ 28 ጀምሮ እስከ ጳጉሜ 2 በሐዋሳ ዩኒቨርሲቲ ግብርና ኮሌጅ ሲሰጥ ቆይቷል። ባሳለፍነው ቅዳሜ በተካሄደው የመዝጊያ ስነ ስርዓት ላይ የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ብርሃኑ ከበደና ሌሎች የስራ አስፈጻሚ አባላት ተገኝቷል። ለሁለተኛ ጊዜ በተዘጋጀው በዚሁ ስልጠና ከድሬዳዋና ሐረር በስተቀር ከሁሉም ክልሎችና ከተማ መስተዳድሮች ተውጣጡ 65 ታዳጊዎች ተሳታፊዎች ሆኗል። ታዳጊዎቹ ከመላ ኢትዮጵያ ትምህርት ቤቶች ና ከታዳጊዎች ፕሮጀክት ውድድር ላይ የተመረጡ ናቸው። በስልጠናው ታዳጊዎቹ ክህሎታቸውን እንዲያሻሽሉ ከመደረጉም ባለፈ በክለቦችና በኢትዮጵያ ስፖርት አካዳሚ የመመልመል እድል አግኝቷል። የኢትዮጵያ ብሔራዊ ቡድን ሉሲዎቹ ዋና አሰልጣኝ ስዩም ከበደም በስፖርቱ ኢትዮጵያ ተተኪዎች እንዳሏት የተመለከትንበት ነው ብለዋል። ከነዚህ ውስጥ በጣም እርግጠኛ በሆነ መልኩ 2 ወይ 3 ልጆች በአጭር ጊዜ ብሔራዊ ቡድን ይገባሉ እና የነሱ ደግሞ ፖቴንሻል እስካሁን ክለብ አለማግኘታቸውም የሚደንቅ ነው እና እንደዚህ አይነት ወጣቶችንም ለማግኘት ይችላል ማለት ነው። በስልጠናው ከተሳተፉ 65 ታዳጊዎች 24ቱ ለተለያዩ የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች ፊርማቸውን አስቀምጠዋል። ለኢትዮጵያ ስፖርት አካዳሚ የሚገቡ ታዳጊዎችም እንዲሁ ተመርጧል። ተሳታፊ ሰልጣኞቹም በቆይታቸው ክህሎታቸውን ማሳደጋቸውን ጠቁሟል። በጣም ብዙ ነገር ጨምሬያለሁ። ሞር ደግሞ ናሽናል ቲሙ ልጆች በመምጣታቸው ይበልጥ ልምዳቸውን አካፍለውናል እና አሪፍ ነገር ነበር። አንድ ዲሲፕሊን፣ 2 ችሎታ ቢያንስ መጀመሪያ ከነበረን ችሎታ ይበልጥ ብዙ እውቀት አግኝቻለሁ። ለ2014 የብራዚል ዓለም ዋንጫ ወደ መጨረሻ ማጣሪያ ማለፋቸውን ያረጋገጡት ግብጽና አልጄሪያ ይጫወታሉ። ዛሬ ግብጽ ጊኒን ስታስተናግድ አልጄሪያ ከማሊ ትጫወታለች። የቀጣይ ተጋጣሚዎች የደርሶ መልስ ድልድል መጪው ሰኞ ላይ ይፋ ይሆናል። ሀና ገብረስላሴ
Athletics unites the world. 52 የአፍሪካ ሀገራት ብራዚል ባዘጋጅነት ለተመረጠችበት የ2014 ዓለም ዋንጫ የአፍሪካ አህጉርን ከሚወክሉ 5 ሀገራት ተርታ ለመመደብ እንደ አውሮፓውያኑ ዘመን አቆጣጠር ከህዳር ወር 2011 ዓ.ም ጀምሮ ያደረጉት ጉዞ የመጨረሻው ምዕራፍ ጋር ደርሷል። 10ሩም ሀገራት ተለይተዋል። ኢትዮጵያ፣ ኮት ዲቯር፣ ግብጽ፣ አልጄሪያ፣ ጋና፣ ናይጄሪያ፣ ቡርኪና ፋሶ፣ ኬፕ ቨርዴ፣ ሴኔጋልና ካሜሩን የደርሶ መልስ ጨዋታዎች የሚጠብቋቸው ሀገራት ናቸው። የውድድር መርሃ ግብሩን ለማሟላት ዛሬ 11 ሰዓት ላይ ከቀዳሚ 10 ሀገራት ተርታ መመደቧን ያረጋገጠችው ግብጽ ከጊኒ ጋር ስትጫወት አልጄሪያም በተመሳሳይ ማሊን ታስተናግዳለች። ጨዋታውም ከምሽቱ 4 ሰዓት ላይ ይካሄዳል። የፊታችን ሰኞ በካፍ ጽህፈት ቤት ይፋ የሚሆነው የተጋጣሚዎች ዕጣ ድልድል ሐሙስ በሚገለጸው የፊፋ ወርሃዊ የደረጃ ሰንጠረዥ ላይ ይመረኮዛል። በነሐሴ ወር የሀገራት የደረጃ ሰንጠረዥ መሰረት ቀዳሚነቱን የያዘችው ኮት ዲቯር ስትሆን ጋና ትከተላለች። አልጄሪያ፣ ናይጄሪያና ኬፕ ቨርዴ ተከታዮቹን ደረጃዎች በመያዝ በቀዳሚው ምድብ የመሆን ዕድል ያላቸው ሀገራት ናቸው። የደረጃ ሰንጠረዡ ለውጥ የማይኖረው ከሆነ ቡርኪና ፋሶ፣ ካሜሩን፣ ግብጽ፣ ሴኔጋልና ኢትዮጵያ በሌላኛው ምድብ ይሆናሉ። በዚህም መሰረት ኢትዮጵያ ከቀዳሚዎቹ ኮት ዲቯር፣ ጋና፣ አልጄሪያ፣ ናይጄሪያና ኬፕ ቨርዴ ጋር የመገናኘት ዕድሏ ሰፊ ነው። ከጥቅምት 1 እስከ 5 ቀጠሮ የተያዘለት የደርሶ መልሱ ጨዋታ ሰኞ ምሽት በአፍሪካ እግር ኳስ ኮንፌዴሬሽን ዋና ጽህፈት ቤት ካይሮ በሚወጣው ድልድል መሰረትም ይከናወናል። የእንግሊዝ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ ዛሬ ከዩክሬን የሚያደርገው ጨዋታ ከፍተኛ ግምት አግኝቷል። ላምፓርድ ለብሔራዊ ቡድኑ 100ኛ ጨዋታውን ቢያደርግም ዋናው ማሸነፉ ነው ብሏል። ዋይኒ ሩኒና ስትሪጅ በጉዳት አይሰለፉም። በምድብ 9 ፈረንሳይ ከቤላሩስ ትፋለማለች። ሳምሶን ከተማ የእንግሊዝ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ የሚያደርገው ጨዋታ ወሳኝ ነው። በምድብ 8 የምትገኘው እንግሊዝ ከዩክሬን ትፋለማለች። ከዚህ ምድብ እንግሊዝና ሞንቴኔግሮ 15 ነጥብ ሲኖራቸው ዩክሬን በ14 ነጥብ ከ1 እስከ 3 ያለውን ደረጃ ይዟል። ባላቸው ነጥብ እንግሊዝ ከዩክሬን የምታደርገው ጨዋታ ከወዲሁ የሚጠበቅ ሆኗል። የእንግሊዝ ብሔራዊ ቡድን ከተሸነፈና ሞንቴኔግሮና ዩክሬን ድል ከቀናቸው እንግሊዝ ከዓለም ዋንጫው ማጣሪያ መሰናበቷን ታረጋግጣለች። የቼልሲው አማካይ ፍራንክ ላምፓርድ የእንግሊዝ ብሔራዊ ቡድን 100ኛ ጨዋታውን ያደርጋል። ፍራንክ ላምፓርድ ሲናገር ዋናው ነገር ወሳኙን ውጤት ይዞ መመለስ ነው። ለሀገሬ በሚጫወትባት በእያንዳንዷ ደቂቃ ደስታዬ ወደር የለውም ሲል ተናግሯል። ዩክሬንና እንግሊዝ በዌምብሌይ ያደረጉትን የመጀመሪያ ጨዋታ በፍራንክ ላምፓርድ የፍጹም ቅጣት ግብ 1-1 መለያየታቸው ይታወሳል። በዚሁ ምድብ ሳን ማሪኖ ከፖላንድ ይፋለማሉ። ባለፈው ሳምንት ውጤት ያልቀናት ፈረንሳይ ከቤላሩስ ትጫወታለች። ስፔን ምድቡን በ14 ነጥብ ስትመራ ፈረንሳይ በ11 ትከተላለች። 16 እኩል ነጥብ ያላቸው ቦስኒያና ግሪክ ተጋጣሚዎቻቸውን ለማሸነፍ ይገባሉ። ስሎቫኪያ የቦስኒያ፣ ግሪክ ደግሞ የላቲቪያ ተጋጣሚዎች ናቸው። በተመሳሳይ በ2014 ዓለም ዋንጫ ማጣሪያ የላቲን አሜሪካ ሀገራት ጨዋታዎችም ዛሬና ነገ ይካሄዳሉ። የማለፍ ተስፋ የሌለው የቦሊቪያ ቡድን 4ኛ ደረጃ ላይ የሚገኘውን ኢኳዶርን ያስተናግዳል። ነው ይመር በብራዚል ዓለም ዋንጫ ላቲን አሜሪካ ቢያንስ በ5 ሀገራት ትወክላለች። አዘጋጇ ብራዚል አለች። በተጨማሪነትም በማጣሪያው ከተሳተፉት 9 ሀገራት 3ቱ ማለትም አርጀንቲና፣ ኮሎምቢያና ቺሊ ማለፋቸውን አረጋግጧል። ኡሩጓይ፣ ኢኳዶር፣ ቬንዙዌላና ፔሩ 4ኛ ሀገር በመሆን ለማለፍ አሁንም ትግል ላይ ናቸው። ዛሬ በአህጉሪቱ 2 ጨዋታዎችም ይካሄዳሉ። በስታዲዮ ሄርናንዴዝ ሴላስ ምንም የማለት ተስፋ የላት ቦሊቪያ ኢኳዶርን ታስተናግዳለች። ኢኳዶር ማጣሪያው በ21 ነጥቦች 4ኛ ደረጃ ላይ ነው የምትገኘው። ባለፉት 3 ተከታታይ የእርስ በርስ ጨዋታቸው ኢኳዶር ሁሉንም ማሸነፍ ይችላለች። ካምቢዮን ግን ሁለቱም በቅርብ አካሄዷቸው 5 ጨዋታዎች አንድም ጨዋታ ለመሸነፋቸው ነገሮች ይበልጥ ለኢኳዶር ከባድ ያርጋቸዋል ተብሏል። ኡሩጓይ ከኮሎምቢያ ሌላ የምሽቱ ጨዋታ ነው። ኮሎምቢያ ደረጃዋ ባይለይላትም ባለፏ ግን አረጋግጣለች። ያለየለት በ19 ነጥብ 5ኛ ደረጃ ላይ ያለችው ኡሩጓይ ናት። ጨዋታው 45 ተመልካቾች መያዝ የሚችለው በስታዲዮ ሜትሮፖሊታኖ ይካሄዳል። ነገ ቬንዙዌላ ከፔሩ በስታዲዮ ናሲዮናል ዲ ሌማ ሲገናኙ አርጀንቲና ከሜዳው ውጪ ፓራጓይን ትገጥማለች። በመጨረሻም በዩኤስ ሜዳ ቴኒስ የፍጻሜ ውድድር ራፋኤል ናዳል ኖቫክ ጆኮቪችን አሸነፈ። ናዳል ማሸነፍ ይገባዋል በማለት ተሸናፊው ጆኮቪች አድናቆቱን ገልጾለታል። ናዳል ከ4 ሚሊዮን ዶላር በላይ ተሸላሚ ይሆናል። ማንደፍሮ ታደሰ ለስፔናዊው የሜዳ ቴኒስ ተጫዋች ራፋኤል ናዳል የኒውዮርኩ ሜዳ ቴኒስ በተለይ ባለፈው ዓመት መልካም ትዝታ የለውም።
በግራ እግሩ ጉልበት ላይ ያጋጠመው ጉዳት አስደንጋጭ ነበር። ከጉዳቱ አገግሞ ባለፈው ሰኔ ወር በዊምብልደን ውድድር በደረጃ ሰንጠረዡ በ135ኛ ደረጃ በሚገኝ ተጋጣሚው ተሸነፈ። ከዚያ በኋላ ያደረጋቸው ጠንካራ ልምምዶች ወደ ቀድሞ ብቃቱ እንዲመለስ አስችሎታል። እንዲያውም አንዳንድ የመገናኛ ብዙሃን ራፋኤል ናዳል ከቀድሞ ብቃቱ በተሻለ አስተማማኝ ደረጃ ላይ ይገኛል በማለት ምስክርነት እየሰጡት ይገኛሉ። ትላንት ምሽት በዘንድሮ የዩኤስ ኦፕን ሜዳ ቴኒስ ለፍጻሜ ስፔናዊው ራፋኤል ናዳልና ሰርቢያዊው የዓለማችን ቁጥር 1 ኖቫክ ጆኮቪች እልህ ፉክክር አድርገዋል። በብርሃን ጀምረው በጨለማ የተጠናቀቀው የሁለቱ ፍልሚያ 3 ሰዓት ከ21 ደቂቃ ፈጅቷል። 6-2፣ 3-6፣ 6-4 እና 6-1 በሆነ ውጤት ትልቁ ውድድር ናዳል አሸንፏል። እንደ ኖቫክ የፈተነኝ ተጫዋች የለም ብሏል ራፋኤል ናዳል። ራፋኤል ናዳልና ኖቫክ ጆኮቪች እስከዛሬ 37 ጊዜ ተገናኝተዋል። ናዳል 22 ጊዜ ማሸነፍም ችሏል። በዩኤስ ኦፕን በ4 ዓመት ዘንድሮ ለሶስተኛ ጊዜ ተገናኝተዋል። ናዳል በ2010 ጆኮቪች በ2011 ማሸነፍ ችሏል። በጣም ጥሩ አቋም ላይ ይገኛል። ማሸነፍ የሚገባው ነበር። ስለዚህ ለሻምፒዮንነት ይመጥናል። ተሸናፊው ኖቫክ ጆኮቪች ለናዳል ያለውን አክብሮት ተናግሯል። ራፋኤል ናዳል የትላንቱን ውድድር በማሸነፉ $3.6 ሚሊዮን ተሸላሚ ሆኗል። $1 ሚሊዮን ደግሞ ተጨማሪ ጉርሻ አግኝቷል። በሴቶቹ ሴሬና ዊሊያምስ ማሸነፏ ይታወሳል። Ladies and gentlemen, for the second time, your US Open champion, Rafael Nadal. ለሰዓቱ የነበሩ የስፖርት ዘገባዎች እነዚህ ነበሩ። መልካም ቀን።